ጀምሪና ደን ቪዲዮዎች ምናምን ነገር እያሳየን እንሄዳለን። ኦኬ እሺ፣ ከርዕሱ ዝርዝር ስንጀምር ክፍያው የምትክ ነው የሚል ርዕስ ነው ይዘን የመጣ ነው። እንግዲህ አገር ቤትም ካሉ መረጃ ከሚያቀብሉ ሰዎች በደረሰን መረጃ መሰረት ጌታን የተቀበለበት ድራማ ከቀነኒ ሞት ጋር እንደሚያያዝ ባለፈው ጠቆም አድርጊያችሁ ነበረ። ከቪዲዮቹ ጋር ሪሌትድ ሲሆኑ አንደርስታንድ ታደርጉታላችሁ ብዬ በደንብ አስባለሁ። ከዛ በመቀጠል ግን አሁን ሰሞኑን እየተፈጠረ ያለው ነገር መጀመሪያም ጌታን ስላልተቀበለ ማለት ነው፣ ጌታን አምኖበት ስላልሆነ ጌታን እንደ መሸሸጊያ የፖለቲካ መሸሸጊያ አድርጎ ስለሆነ የተቀበለው ጌታን ስላልተቀበለ አሁን ለመገዛት ኢዚ ነው ለሱ፣ በብር ለመታለል ኢዚ ነው ለሱ። የጃንደረባው ቡድን በያያ ዘልደታ ፋንታ ነው ዮኒ ማኛን የከፈለው። ምክንያቱም ያያ ዘልደታ ወደ ካናዳ እንደገባ ታውቃላችሁ። ወደ ካናዳ የገባው በግሉ አይደለም ወይ በጋብቻ አይደለም ወይ በከፍሎ አይደለም። ቪዛ ያገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካናዳ ባለችው ቅርንጫፍ ነው። ስለዚህ የሄደው በቤተክርስቲያን አገልግሎት ነው። ወደ ካናዳ የገባው በቤተክርስቲያን አገልግሎት ነው። ስለዚህ ስራው ቤተክርስቲያን ነው ማለት ነው። በሚሰጠው የስራ ዘርፍ ቤተክርስቲያን ላይ ነው የሚያገለግለው። ወደ ካናዳ የገባው በቤተክርስቲያን ስፖንሰርነት ነው ማለት ነው። ስለዚህ ካናዳ ላይ ያለውን ስታተስ ለማስተካከል ካናዳ ላይ ሆኖ አሁን መሳደብ አይችልም። ካናዳ ላይ ሆኖ አሁን ጴንጤ መንፈስ ቅዱስ የለውም ማለት አይችልም። ስለዚህ በሱ ፋንታ በደምረው ኤጀንትነት የጃንደረባው ግሩፕ ማለት እነ ሐዋዝን ከፍሎ የወሰደው ማለት ነው። እነ ሐዋዝን፣ እነ ዘማሪ ሰለሞንን፣ እነ ደምረውን፣ እነ ተመስገን የጌታ ልጅን ከፍሎ የወሰደው አሁንም ደግሞ ከአእላፋት ዝማሬ ጀርባ ያለው የጃንደረባው ቡድን ነው ይሄንንም የከፈለው ማለት ነው። ኦኬ ክፍያው ከምን ጋር ይያያዛል ስትሉ የተናገረውን ሰምታችሁታል። ኦኬ አሁን ኢትዮጵያ ላይ ያለው መንግስት የብልጽግና መንግስት እንዳለ ጴንጤዎች ናቸው፣ ሌቦች ናቸው፣ አጭበርባሪዎች ናቸው ሲል ሰምታችሁታል። እሱን ቪዲዮ እናሰማለን። ምንድነው የሚመጣው ግንቦት፣ የፊታችን ግንቦት ላይ በምድራችን ላይ ምርጫ አለ። ዲላቸው ያንን ያካትታል ማለት ነው። ኦኬ ምርጫውን የመምታት ሀሳብ ህዝቡ ማይንድ ላይ መንግስቱ የጴንጤ መንግስት ነው የሚል ሜንታሊቲ ክሬት ማድረግ ላይ ነው። ኦኬ ይሄም አለበት የህዝቡ ማይንድ ላይ ኦኬ መንግስቱ ለካ የጴንጤ ነው የሚል ሜንታሊቲ ለመፍጠር እየተሰራ ነው ማለት ነው። ከዛ በተረፈ በዋናነት ጠረጴዛ ላይ ቁጭ ብሎ የተደራደረው ቲክቶክ ፕላትፎርም ላይ ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝም አስብልልን የሚል የጠረጴዛ ስምምነት ነው የተደረገው። እነዚህ ሁለት ምክንያቶች ናቸው። በቲክቶክ ፕላትፎርም ላይ የወንጌላውያንን እንቅስቃሴ መምታት፣ ገድልና ድርሳን ነው ዋናው ፎከሳቸው። ጠረጴዛ ላይ የተቀመጠው ዲል ያደረጉበት ዋናው ፖይንት ገድልና ድርሳን እንዳይነሳ የሚል ነው። ሁለተኛ ከፊታችን ያለው በምድራችን ላይ ያለውን ምርጫ የህዝቡ አይምሮ ላይ መንግስቱ የጴንጤ መንግስት ነው የሚል የመሳል ስራ ነው የተካሄደው። ስለዚህ ይህንን አሁን ዮኒ ያደረገውን ያያ ዘልደታ በፍጹም ሊያደርገው አይችልም። ምክንያቱም ስታተሱ ላይ ነው የሚፈርደው። አሁን ላይ ማድረግ አይችልም። 3 to 5 years ይፈጅበታል ስታተሱን ስታንድ ለማድረግ ማለት ነው። ከቤተ ክርስቲያን እጅ አውጥቶ በራሱ ወይ ሴት አግብቶ ወይ የሆነ ነገር አድርጎ ስታተሱን እስከሚያስተካክል ድረስ ጊዜ ይፈጅበታል። ያንን ነገር ካናዳ ምድር ላይ ሆኖ ማድረግ አይችልም። ስለዚህ
ኦርቶዶክስ ጭር አለች። ኦርቶዶክስ የሚሰድብላት ጠፋ። ኦርቶዶክስ ጸጥ አለች። በዚህ ሰዓት በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ለዮናስ ሙሉነህ በዋናነት በእነዚህ በሁለት ርዕሶች ምክንያት ማለት ነው። ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝጋ። ሁለተኛ ደግሞ በሚመጣው በምድራችን ላይ ባለው የሀገር መምራት ወይም ደግሞ የመንግስት ምርጫ ምን አድርግ ለህዝቡ አሁን ላይ ያለው መንግስት የጴንጤ መንግስት መሆኑን ህዝቡ ጭንቅላት ላይ ክሬት አድርግ የሚል አጀንዳ ነው የተሰጠው። ኦኬ። ስለዚህ ሰሞኑን እየተፈጠረ ያለው ነገር የእግዚአብሔር ህዝብ ግራ አትጋባ፣ ተከፍሎት የሚያደርገው ነገር ነው። ተከፍሎት የሚያደርገው ነገር ነው። ይህንን በጣም አተኩራችሁ እንድትይዙት። ኦኬ። ሲጀመር ጀምሮ በማን እጅ ጌታን ተቀበለ? በነቢይት ብርቱካን። ነቢይት ብርቱካን ማለት ደግሞ ለጠቅላይ ሚኒስትራችን ጠቅላይ ሚኒስትር አብይ አህመድ መልእክትን አምጥታለት ነበር። ጠቅላይ ሚኒስትር እንደሚሆን ምድራችን እንደሚመራ everything it was planned. Everything was like a game. ኦኬ። ሁሉ ነገር ፕላን ተደርጎ ነው የተሰራው። በቀነኒ ምክንያት ከዛ ደግሞ በሃጫሉ ምክንያት ኢትዮጵያ መግባት አይችልም ዮኒ ማኛ። ስለዚህ አሁን ተናገረው አይደል? የጴንጤ መንግስት ነው ያለው አይደል? ያ የጴንጤ መንግስት ጌታን ተቀብሏል ብሎ እንዲራራለት ነበር ጌታን የተቀበለው። በዚህም የተነሳ እኛ ኢየሱስ ሲባል ስስ ጎናችን ስለነበረ አምነናል። ህዝቡም ደስ ብሎታል። የእግዚአብሔርን ህዝብ ልብ ለመያዝ ችሏል። የእሱን ጌታ ማግኘት ብዙ ሰው ተደስቶበታል። በጣም ብዙ ሰው። ምድራችን አረፈች፣ ፕላትፎርሙ አረፈ። እሱን የሚከተሉትም ደግሞ ወደ ጌታ የመምጣት እድል አላቸው። እሱን አይተው ብዙዎች ወደ ጌታ መንግስት ይጨመራሉ የሚል አቋምም እምነትም ነበረን። ኦኬ። ስለዚህ እነዚህ የተሰሩ ስራዎች በጠቅላላ ፕላንድ ናቸው። አሁን ላይ ዮናስ ሙሉነህ ኢትዮጵያ መግባት አይችልም። አሁን ከእግዚአብሔር መንግስት ብርን አስቀድሟል። ብር በልጦበት ብር ተቀብሎ የእግዚአብሔርን ህዝብና የእግዚአብሔርን ቤተክርስቲያን የእግዚአብሔር ማደሪያ የሆነውን እኛን መሳደብ ይዘዋል ማለት ነው። ስለዚህ የእንዳልክን ንግግር እንደ መንደርደሪያ ነው የተጠቀመው፣ ነገር መፈለጊያ እንጂ እንዳልክ የማንንም ስም በጽሁፉ ላይ ሜንሽን አላደረገም። የማንንም ቤተ እምነት ሜንሽን አላደረገም። መግቢያ ቀዳዳ ሲፈልግ ነበር። እናሳያቸዋለን። የገዛ ጓደኞቹ በጣም እንወደውና የምናደንቀው አርቲስት ነፃነት ወርቅነህ ላይ የገዛ ጓደኞቹ የተናገሩት አለ። እነሱን ለምን ተቃውሞ አልወጣም? መንደርደሪያ ነው። ከዛ ደግሞ ስታዩት እንዳልክን ረስቶት ሙሉ ለሙሉ ኤርሚ ላይ ነው። ሙሉ ለሙሉ ኤርሚያስ አበበ ላይ ነው። ለምን ዝም አሰኝልን የተባለው ኤርሚያስም ነው። የተከፈለው ገድል እንዳይነበብ ነው። ብሊቭ ሚ ከዚህ በኋላ ለሀገር ሰላም ብሎ የደበቀውን ገድል ሁሉ ያወጣል። አታስቆመውም። አንተም አታስቆመውም። በጭራሽ ነው ማታስቆመው። የኤርሚያስን ልብ ታውቁታላችሁ። ለብዙ ነገር ይጠነቀቃል። ለሀገር ሰላም ህዝብ ከህዝብ እንዳይጋጭ ብሎ ብዙ ያስቀመጣቸው ገድላትና ድርሳናት አሉ። ያወጣቸዋል። እንደ ዊልሲ ምን እንደምታመጣ ዊልሲ።
እድሜ ለኤርሚያስ አበበ በል። ስራ አገኘክ። እሱ እዚህ ፕላትፎርም ላይ ባይኖር የሚከፍልህ አታገኝም ነበር። ስለዚህ ኢትዮጵያ ያለው የጃንደረባው ቡድን በተለያዩ ሀብታሞች የሚመራ ኦርቶዶክሳዊ ሀብታሞች፣ እዚህ አሜሪካ ላይ ደግሞ በዘማሪት ፋንትሽ የሚመራ የኦርቶዶክስ የማፊያ ግሩፕ ነው። እንቅስቃሴው መንፈሳዊ የሚመስል ከጀርባው ግን የማፊያ ግሩፕ ዘማሪዎችን በዘማሪያን ኖ ሰናይ አልፈልግም። ዘማሪዎችን በዘማሪያን ሰባኪዎችን በሰባኪያን ነው የሚደራደሩት። ኦኬ፣ ዘማሪዎችን በዘማሪ ሰባኪን በሰባኪ። ለዛ ነው ምሳሌ የምሰጣችሁ። ለምሳሌ ሐዋዝ በፋንትሽ ነው የመጣው። ከዛ ያው ቲክቶክ ላይ የቲክቶክ ጎረምሶች እንዲሰሩበት ተደረገ ቪዲዮ ማለት ነው፣ ዌልካሚንግ ምናምን። አሁን ያለውን የቲክቶክ ፕላትፎርም ላሳያችሁ፣ ላስረዳችሁ። ያያዘ ልደታ ካናዳ ገባ። ፕላትፎርሙ ላይ የኦርቶዶክስ አቃቢያን ኦልሞስት የሉም ማለት ይቻላል። ሾዋፕ እያደረጉ አይደለም። ስለዚህ ፕላትፎርሙ ላይ የኦርቶዶክስ ነገር ሊቀዘቅዝ ነው። ስለዚህ ኢወዝ ፕላንድ ነው። አደራዳሪው ደምረው ነው። አስቡት፣ የምነግራችሁን እያሰባችሁ ኦኬ፣ እያሰባችሁ ፕላትፎርሙ ላይ there is nobody ማንም የለም። የኦርቶዶክስ አቃቢያን የሉም። እንዳይረሱ የሆነ ሰዓት ላይ መጥተው ቤት ይከፍታሉ፣ አንዳቸው ቤት ይሰበሰባሉ ምናምን። ሲታይ ኦርቶዶክስ እንደ ጭር እንዳለች ዶሮ ጭር ብላለች። ስለዚህ ሞቅ የሚያደርገው አለ። ገንዘብ ከተከፈለው ምንም የሚያደርግ ሰውዬ አለ። ስለዚህ ለሱ ተከፈለው። ይሄ ነገር በእኛ ህብረት ላይ ወይም በወንጌል አማኞች ላይ ብቻ ያነጣጠረ አይደለም። በምድራችን ላይ እና በመንግስት ላይም ጭምር ያነጣጠረ ነው። ኦኬ፣ ብልጽግና በጠቅላላ ጴንጤ አይደል እንዴ? ሌባ አይደል እንዴ? ጨካኝ አይደል እንዴ? ገዳይ አይደል እንዴ? ሲል አሁን አይ ዶንት ኖ ምን ወር ላይ ያለ ነው በኢትዮጵያ። ታህሳስ፣ ጥር፣ ከ4 ወር በኋላ ምርጫ ነው። ስለዚህ everything is planned። ያ ጥር ነው አይደል? everything is planned። 4ኛው ወር ግንቦት ነው። ከ3 ወር በኋላ ምርጫ ነው ማለት ነው። ስለዚህ የጃንደረባው ቡድን በያያ ዘልደታ ፋንታ በደንብ አድርጎ ከፍሎታል። 24 ሰዓት ቻሌንጅ ሰተነው ነበር። ያንን የተናገረውን ስትሪም ያደረገውን በእንግሊዘኛ ደግሞ ስትሪም እንዲያደርግ አላደርግም ብሏል። ቃል በቃል አላደርግም ብሏል። ንገሯት ለሜርሲ ቀነኒኮ ኦርቶዶክስ ናት አለ። it's not about her being orthodox or protestant። እንደዛ ስለ ሃይማኖቷ ራሱ አላነሳሁም። ያነሳውት ገብቶሃል። ያነሳውትን ሸሽተክ ያላነሳውት ላይ ነው መልስ የሰጠው። 24 ሰዓት ሰጥቼው ነበረ፣ ሰተነው ነበር። ሙትዬ ማለች እዚህ ቤካ 24 ሰዓት ነበር የሰጠነው። ያንን የተናገረውን ንግግር በጠቅላላ በአሜሪካን ሀገር ላይ ያሉ ወንጌላውያን አማኞች ግብረ ሰዶማውያን ናቸው ያለበትን ንግግር በእንግሊዘኛ ደግሞ ስትሪም እንዲያደርግ አዘርዋይስ ቪዲዮ ሰርቶ እንዲለቅ ቻሌንጅ ሰጥቼው ነበር። አላደርግም ብሏል። ቃል በቃል አላደርግም። ለምን እንደፈለጋችሁት ገብቶኛል ብሏል። ይሄን አታደርግም አይደል? ኦኬ ታውከው። ይሄንን ኢትዮጵያ እንድትገባ ደግሞ ቻሌንጅ እናደርጋለን። ኢትዮጵያ እንድትገባ ቻሌንጅ እናደርጋለን። ዮናስ ሙሉነህ ኢትዮጵያ እንድትገባ ቻሌንጅ እናደርጋለን። አንተ ትኬት መቆረጥ ብቻ ነው የሚጠበቅብህ። የትኬት የለህም? we will contribute። ኢትዮጵያ ግባ።
አንደኛውን ቻሌንጅ ዲክላይን አድርገካል፣ ይሄኛውን ቻሌንጅ ደግሞ ተቀበል። ይሄንን ይመስላል ያለው ነገር ማለት ነው። ቪዲዮዎቹን ደግሞ በዝርዝር እያየን ሪያክት እናደርግበታለን ማለት ነው። ቤካያሪ አር ዩ ሬዲ? አሁን መሲ ሬዲ ነኝ እና ፌስቡክ የጀመርኩት በትልቁ ላይ ነው። መጀመሪያ ግን እዚህ ያሉ ወንድሞች እህቶች ግንዛቤ እንዲወስዱ በዚህ በተለይ በክፍያ ጉዳይ ማለት ምላሱ እንደሚያከራይ ማንም ሰው ምላሱን ከተከራየለት ቁጭ አርጎ እንደሚሳደብ የፈለገውን ነገር ማለት እንደሚችል ብቻ የሚጠበቀው ከእናንተ መክፈል ብቻ ነው እና በዚህ ጉዳይ ላይ በቅርብ እንኳን ምንም እንኳን ባያገባን ሁለት እህቶች ተጣልቶ ነበር። ሁለት ኢትዮጵያ እህቶች ተጣልቶ ነበር which is ቤታዮና ማነው ማማያ ናት ማየ የምትባል ሴትዮ እና ማየ ምላሱን ተከራይታ ቤታዮን ይሰርባት ነበርና ለዚህ ደግሞ ክፍያ የተደረገው በአደባባይ ነው። ሌላውን በካሽ ነው፣ ሌላኛውን ደግሞ እዚሁ ተመቶ አንበሳት ሲወርድለትና በአንበሳ ክፍያው እንደተፈጸመ ግልጽ ነው። እሱን ትንሽ ላሳያችሁ። ከዛ በኋላ ደግሞ ማንም ሰው ቢከፈለው ለመራገጥ ሬዲ እንደሆነ ሲናገር ያለውን ቪዲዮ አሰማችኋለሁ። ደን ደግሞ ከመንግስት ጋር በተገናኘ ደግሞ ያወራው ነገር አለ፣ እሱ ደግሞ አሰማችኋለሁ። አይ ቲንክ ቪዲዮ ከማሳይ ድምጽ ማሳየት ይችላል ወይስ ቪዲዮ ላሳይ? ቪዲዮ ይሻላል። በቃ የሚመች ከሆነ እሺ we are ready። እኛ ሬዲ ነን። ኦኬ let's start። እንዴት ነው የሚደረገው? እንዴት ነው ነገር ማጠፋው? አጥፍተኸዋል። አሁን ካሜራ ከፍተህ ባክግራውንዱን ኦፍ አድርገው ወንድምነት። ያ ባክግራውንዱን ኦፍ ታረግና ከዛ በኋላ ካሜራም ትከፍታ። ኦኬ እንደዚህ ካንስል ማድረግ እየቻልኩኝ ካንስል ሴቭ። እንግዲህ የሁሉ መረጃ ነው በነገራችን ላይ። እሺ ከዚህ እንጀምር። ለምሳሌ ይሄ ነው ቤተሰብ። ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። ዲስትራክት የማድረግ ስራ ነው የሚሰራው። ዮኒ ማኛ ገንዘብ ይቀበላል። እዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣል። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። ጨዋታው ይሄ ነው ቤተሰብ። ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። ዲስትራክት የማድረግ ስራ ይሰራል። ዮኒ ማኛ ገንዘብ ይቀበላል። እዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣል። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። እሺ እንደሰማችሁት በተራ ሪያክት እናደርግበታለን። አንድ በአንድ ቀጥል። አይ አንድ በአንድ ሪያክት አንተ አውራበት ነው፣ ከዛ አወራለሁ። ኦኬ ሌላ ደግሞ አንድ ቪዲዮ ላሳይ ከመንግስት ጋር በተገናኘ ምናምን ነገር ስለሚከፈለው ክፍያ እሱ ላይ ትንሽ እናንሳና ከዚህ ጋር የሚገናኝ ነገር ስላለው እና አንድ ጊዜ ብሎ አፕ አድርጌያለሁ እና ፌስቡክ የጀመርኩ ጊዜ ብሎ አፕ አድርጌያለሁ እና ሰው ያውቃል። ከዛ ምን ብለው መጡ? እግዚአብሔር ምስክሬ ልጆቼን ነው የምልሽ። የሆኑ ሰዎች መጡና ዮኒ ማኛ እቺ ሴት ዋት ተከፋይ ናት፣ ገንዘብ የምታገኘው በእነሱ ነው፣ ሀብታም የሆነችው በእነሱ ነው፣ ቀጥቅጣት እኛ እንከፍላለን ብለው ትልቅ ገንዘብ ጠሩ። ከዛ አየውና
ቆይናት አይደለም የሚለውን ከሷ አላጣራ። አረ አያስፈልግም ይሆን በቃ ጀናው ኖ ስልኳን ሰጡኝ አልኳቸው። እና ፌስቡክ የጀመርኩ ጊዜ ብሎ አፕ አድርጌያለሁ እና ሰው ያውቃል። ከዛ ምን ብለው መጡ? እግዚአብሔር ምስክሬ ልጆቼን ነው የምልሽ። የሆኑ ሰዎች መጡና ዮኒ ማኛ እቺ ሴት ዋት ተከፋይ ናት፣ ገንዘብ የምታገኘው በእነሱ ነው፣ ሀብታም የሆነችው በእነሱ ነው፣ ቀጥቅጣት እኛ እንከፍላለን ብለው ትልቅ ገንዘብ ጠሩ። ከዛ አየውና ቆይናት አይደለም የሚለውን ከሷ አላጣራ። አረ አያስፈልግም ይሆን በቃ ጀናው ኖ ስልኳን ሰጡኝ አልኳቸው። እና ፌስቡክ የጀመርኩ ጊዜ ብሎ አፕ አድርጌያለሁ። ኦኬ ለመርሲ ይቀጥሉ። እዚህ ላይ ከፈለጋችሁም ትመናት ትችላላችሁ። ግን ዋናው ነገር ምንድነው? እሺ ቆይ ባክግራውንድ አለና ከመንግስት ጋር የሚያያዘውን ቪዲዮ አሳየው። ኦኬ እሺ አንድ ላይ ላሳይሽ። ከሱ ጋር የሚገናኝ ቪዲዮ ደግሞ አንዱ ቆይ ይሄ በጣም ደስ ነው። ከኔ ጋር ከላይ የተላላክ ነው የመጀመሪያው ከጠፋብክ ሰው እንደሰማችሁት ነው እንግዲህ ከተከፈለው ምንም ነገር እንደሚያደርግ በራሱ አንደበት ዲስትራክት የማድረግ ስራ ማለት አሁን ወንጌል እንዳይሰበክ ዲስትራክት የማድረግ ስራ ነው የያዘው። ተከፍሎታል። ምንም እኮ ባለፈው ነግሬያችኋለሁ የቀነኒን ጉዳይ። አንድ ቀን አንዱን ነገር አስቀምጡት፣ አንድ ቀን አንዱን ነገር፣ ከዛ ዛሬ አንዱን ነገር፣ ነገ አንዱ፣ ከነገ ወዲያ አንዱን ነገር፣ የዛሬ ዓመት አንዱን ነገር፣ ከዛ ትገጥሙታላችሁ ብያችሁ ነበር። የቀነኒን ያሳየዋችሁ ቀን ቦታችሁ ላይ የሆነ ነገር እያስቀመጣችሁ ለፉ ብያችሁ ነበር። ከዛ ይገጠማል። ሲገጠም መልሱን ታገኙታላችሁ። አገኘው ቤካይ ኦኬ። ከኔ ጋር እኮ የተላላከው የመጀመሪያው ቪዲዮ ያ ነው። ኦኬ እያወራ ከሆነ ሚዩት ነው ቤካይ። ያ መሲ ምን አልሽኝ? ከኔ ጋር መጀመሪያ የተላላክ ነው ቪዲዮ የሱ የዚህኛው ነው። ያ ዘራፊዎቹ እነሱ ናቸው። ብልጽግና ኢቭንም በመንግስት ደረጃ አብዛኛው ፔንቴዎች ናቸው። ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ፔንቴ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ፔንቴ ነው፣ አብዛኛው ሌባ ነው። ዋሽ አብዛኛው ጨካኞች ናቸው። ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው። ፔንቴዎች ናቸው። ኢቭንም በመንግስት ደረጃ አብዛኛው ፔንቴዎች ናቸው። ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ፔንቴ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ፔንቴ ነው፣ አብዛኛው ሌባ ነው። ዋሽው አብዛኛው ጨካኞች ናቸው። ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው። ፔንቴዎች ናቸው። ይኸኛውን ላገናኝ። ቆይ አንድ ላይ አንዴ ቆይ እዚህ ጋር ስሙ መርኩ ጊዜ ብሎ አፕ አድርጌያለሁ እና ሰው ያውቃል። ከዛ ምን ብለው መጡ? እግዚአብሔር ምስክሬ ልጆቼን ነው የምልሽ። የሆኑ ሰዎች መጡና ዮኒ ማኛ እቺ ሴት ዋት ተከፋይ ናት፣ ገንዘብ የምታገኘው በእነሱ ነው። ሰዎች መጡና ዮኒ ማኛ ስሙ እንግዲህ እቺ ሴት በቀጥታ ከፖለቲካ ጋር የሚገናኝ ጉዳይ ነው። ሰምታችኋል ምን እያለ እንደሆነ ይህ ሰው
ላይክ ግለሰብን መሳደብ ምናምን ነገር ኦኬ ችግር የለውም። እኛ ግለሰብን ሲፈልግ የሆነቻን ሴት እያመጣ ለሆነቻ ሴት ተቀጥሮ ምናምን ነገር ቢሳደብ በቃ ስራው ነው ይሳደብ፣ ችግር የለውም። አሁን ይሄ ኢትስ ቬሪ ሲሪየስ ነው። ባይ ዘ ዌይ ምንድነው አንድ ቤተ እምነቱን የማጠልሸት ነው። ሁለት ደግሞ የሀገሪቷን መንግስት ኦኬ ኤንድ ፓርቲውንም ጨምሮ የማጠልሸትና በህዝቡ ዘንድ ተቀባይነት እንዳይሆን ለማድረግ ሆን ብሎ ነው ተከፍሎት እንደዚህ እየተናገረ ያለው። እንዴት ተከፍሎት ነው ብሎ ከተካላችሁ ለምሳሌ ለህዋት እንደሚሰራና የህዋት አንጃ አንድ ሴት እንዳለችና ያቺ ሴት ደግሞ ገንዘብ የከፈለች ብዙ ነገር ልሰራ እንደምትችል የነሱ ኤጀንት ሆና እንደምትሰራ ሲያወራ ይሰማል እዚህ ጋር። እሱን ነው ኦፈር ያደረጉት which is ግልጽ ነው ምን እንደሆነ right። ጴንጤና የጴንጤ መንግስት ነው ብሎ ሰዎች ልብ ላይ በማስቀመጥ ሰዎች መንግስትን ትራስት እንዳያደርጉ ኦኬ መንግስት እንዳይቀበሉ ለማድረግ ነው ቢሰራው ማለት ነው ይሰው። ስለዚህ ተከፋይ ነው ተከፍሎት ነው የፈለገውን ነገር የሚያደርገው። እሱ ብቻ አይደለም ተከፍሎትም ጭምር ነው ሰው የሚያስገድለው፣ ተከፍሎትም ጭምር ነው የአረብ ሀገር እህቶቻችንም ጨምሮ የሚሳደቡ። አሁን ወደ እነሱ ከመምጣታችን በፊት ይሄኛውን በደንብ አድርጋችሁ እንድታዩ የምፈልገው ነገር አለ ኦኬ ከምርጫው ጋር ተያይዞ ይሄ ሰው ዝም ብሎ አይደለም የመጣው። መወሸቅ የፈለገ መደበቅ የፈለገበት ቦታ ደግሞ አለ ታውቃላችሁ። እኛ ውስጥ ነው መደበቅ የፈለገው። ለምን ከተባለ በጴንጤው ሰበብ የጴንጤው ተከታይ ነው የጴንጤው መንግስት የተቃውሞ ብሎ ፖለቲክስ ለመስራት ራይት። የጴንጤ ቤተ እምነት ተከታይ ነው የጴንጤ መንግስት የተቃውሞ ራሱ የጴንጤው ተከታይ ሆነ የራሱ ወንድም ነው ለማስባልና የሚፈልጉትን ነገር ጌን ለማድረግ እሱ ነው የተጠቀሙት። ይሄ ዝም ብሎ አይደለም with the calculation የተመጣው እያንዳንዱን ዶት አስቀምጦ ነው የመጡት። ከመምጣታቸው በፊት በጣም በተደራጀ መንገድ በማን በኩል ጌታ መቀበል እንዳለበት ማን ለዶክተር አብይ ለምንወደው ጠቅላይ ሚኒስትራችን ለዶክተር አብይ ማን የቅርብ ነው በማን በኩል መጣ የሚለው ነገር አንድ ላይ አገናኝቶ እኔም በሱ በኩል እኔም በሷ በኩል የሚል ነገር በመስራት ኦኬ then ጴንጤ ውስጥ ነኝ እኔ ጴንጤ ነኝ ስለዚህ ሀቅ ነው የምናገረው የጴንጤው መንግስት እንደዚህ ነው ብሎ የመንግስትን ስም የማበላሸትና የማጠልሸት እሱ ብቻ አይደለም ካቢኔያቸውን እሱ ብቻም አይደለም አብሯቸው የሚሰሩትን ታላላቅ ባለስልጣናትን ጭምር ነው ይሄ ሰው የተሳደበው። ሲሳደብ ግን ባለስልጣናቱን ለይቶ ሳይሆን ከጴንጤ ጋር አንድ ላይ አስቀምጦ ጴንጤን ክፉ በማስመሰል ክፉ አድርጎ ሰዎች በጭራቅ መልክ እንዲስሉ አድርጎ ነው የተጠቀመው። ዮናስ ሙሉነ ዮናስ ሙሉነ ጌታን ተቀብሎ ሳይሆን ዮናስ ሙሉነ ጌታን ተቀብያለሁ የሚለው እኛ ውስጥ ተቀምጦ መንግስትን አታክ ለማድረግ እና ጴንጤውን አታክ ለማድረግ ነው። እንደምታውቁት ብዙ ፖለቲከኞች ስፔሻሊ በሃይማኖቱ ይሄ ከሙሃ ምድር የሚባለው ከሙሃ ተዋህዶ ጋር ምናምን ከዛ ከጃንደረባ ጋር በተገናኘ መንገድ አንድ ማድረግ የሚፈልጉት ነገር አለ። ኢትዮጵያ ውስጥ ኦርቶዶክስ የሚል ሃይማኖት እንደ ሀገር እና የቀድሞ ክብራችን ተወስዷል የሚል የበቀል ስሜት ተሰምቷቸው እንደሚንቀሳቀሱ ታውቃላችሁ። ለምድር ማድረግ ኦቨርቴክ ለማድረግ ፓወር ኦቨርቴክ ለማድረግ መጠቀም የፈለጉት ይህንን ሰው ጌታ እንደተቀበለ አስመስሎ አስገብቶ እኛ ጋር መንግስትን በመቃወም የጴንጤው ልጅ የራሱ ወንድም መንግስትን ተቃወመ ብሎ የመንግስትን እንትን ለማጠልሸት ነው ብዙ ርቀት የሄደው ማለት ነው። እሺ ሰው ላሰማችሁ ፕሊስ። ሌሎች ሰዎች ምንም ነገር አጻፉ። ህወሓት ተከፋይ ናት። ገንዘብ የምታገኘው በእነሱ ነው። የማን ተከፋይ ናት? በደንብ ስሙ። ይሄ ኢትስ ቬሪ ሲሪየስ። የማን ተከፋይ ናት? የህወሓት ተከፋይ ናት። የቷ? ያቺ ሴት ማን? ዮናስ ሙሉነን እንድታገኘው የተፈለገችው ያቺ ሴት። በደንብ እዩ፣ በደንብ ስሙ። ይሄ እንደ ቀልድ የሚታይ ነገር መስሏችሁ ከሆነ ተሳሳችኋል። ኔቨር ኔቨር። ይሄ የመስቀሉ ጦርነት ነው በነገራችን ላይ። ስሙ በደንብ እንደገና። ይሁን ማኛ እቺ ሴት ህወሓት ተከፋይ ናት። ገንዘብ የምታገኘው በእነሱ ነው። ሀብታም የሆነችው በእነሱ ነው። ቀጥቅጣት እኛ እንከፍላለን ብለው ትልቅ ገንዘብ ጠሩ። ከዛ አየውና ቆይናት አይደለም የሚለውን ከሷ አላጣራ። ኧረ አያስፈልግም ይሁን በቃ ጀናው ነው ነው መጣ። አብዛኛው ፔንቴ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማውራ። አብዛኛው ፔንቴ ነው፣ አብዛኛው ሌባ ነው። ዋሽው
አብዛኛው ጨካኞች ናቸው። ጨካኝ ሌቦች ለህዝብ የማያስቡ ስለ ህዝብ የማይገርማቸው ስለ ህዝብ የማይደንቃቸው ጨካኞች ናቸው። ጴንጤዎች ናቸው። ኢቭን በመንግስት ደረጃ አብዛኛው ጴንጤዎች ናቸው። ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሻው አብዛኛው ጨካኞች ናቸው። ጨካኝ ሌቦች ለህዝብ የማያስቡ ስለ ህዝብ የማይገርማቸው ስለ ህዝብ የማይደንቃቸው ጨካኞች ናቸው። ጴንጤዎች ናቸው። የምትል እኔ ማንንም አልሰማም እኔ ምናምን አልፈራ ምናምን የምትለው ዮናስ ሙሉ እኔ ቲኬት ይቻላል ኢትዮጵያ ግባ አንተ አይናው የቲኬት የለም አውቃለሁ፣ ገንዘብ የለም አውቃለሁ፣ ይቸግራል፣ እንደሚቸግር አውቃለሁ፣ እንደሚቸግርህ አውቃለሁ። እኔ አንተ ኢትዮጵያ ግባ እኔ ቲኬት ይችላለሁ። ሌላው ነገር ደግሞ የጀመርከው ነገር እንዲህ እንደ ቀልድ የሚተው አይደለም። እሺ ፏን ሚዩት አድርጉት እዚህ ቤት ተው ምናምን የሚባል ነገር አያስፈልግም። ተው ምናምን ነገር ምን ተው የምትለው ምናምን አንተ ለእንትን አስበህ ነው። ሚዩት አድርጉ እንደዚህ ተው ምናምን ሰው ሚዩት ነው የሚደረገው። ፋፋ ነው ምናምን ነገር እኛ ቀልድ አይደለም የሚያዝነው፣ ኢትስ ሲሪየስ ጉዳይ ነው ማለት እንደ ቀልድ የሚተው ሳይሆን ይሄ ጉዳይ በጣም ሲሪየስ ስለሆነ ማለት ነው። መንግስት የወንጌላዊ አማኝ ስለሆነ ወንጌላዊ አማኞችን የማስጠላት ገዳዮች፣ ነፍሰ በሊታ፣ አጥፊ ጴንጤዎች እንደሆኑ ሰዎች አውቀው ከዛ ደግሞ ሰዎች በጭራሽ ይህንን መንግስት እንዳይቀበሉት እንዳይመርጡት እሱ ብቻ አይደለም የኦሮሞ ተወላጅም ስለሆነ ጭምር ነው። በነገራችን ላይ እሱን መጣበታለን። እሱን በመረጃ ነው የምናሳየው። እና ዮናስ ሙሉነ እኔ ቲኬት ኦፈር አደርጋለሁ፣ ችግር የለውም። ምንም ማየት ኮስት ያርክ ችግር የለውም። እኔ እከፍልሃለሁ፣ ቲኬቱን አንተ እዛ ግባ። ከዛ በኋላ አንተ የአረብ ሀገር እህቶቻችን ጀግና ሰራተኞች እህቶቻችንን እንደሰደብከው እንደ ቀልድ የሚታለፍ መተኮስ ሳስተላው አሁን እንደዋዛ አንላቀቅም። ዮናስ ሙሉነ እንደዋዛ አንላቀቅም። ለማንኛውም እኔ በዚህ ላቁ። ሌሎች ቪዲዮዎች ላይ ደግሞ እንደዚህ ሪያክት እያደረግን እንቀጥላለን። ሌሎች መርሲ ዋዬ እንትን ይበሉ። ኦኬ መስፍን የመቶ ነው። መስፍንን አስገቡት የሚሉት መስፍን ያለ መግባት ይቻላል ከፈለግ። ማን የወረደው? ቆይ እንጂ አትውረዱ፣ እየጠየቅኩኝ እኮ ነው። ማን የወረደው? አስንዬ ያሁኑን እሺ፣ ቆይ እነግርሃለሁ። እሺ መስፍን ፈይሳ መጥቶ ነው። መስፍን ፈይሳ አናስገቡት የሚሉት ፋሲካ እኮ ነበር። ለምን ወረደ? እሺ ኦኬ ኦኬ እሺ አይ አንዴ ኦልራይት እሺ ምንድነው ዘግይታችሁ የመጣችሁ ካላችሁ ግራ የተጋባችሁ ክፍያው በምትክ ነው ብለን ነበር። የብልጽግና መንግስት ሌባ ነው፣ የብልጽግና ሰራተኞች ሌቦች ናቸው። ለምን ከተባለ በሙሉ ፕሮቴስታንት እምነት ወይም ደግሞ ጴንጤዎች ስለሆኑ ብሎ ያለው ነገር በጣም ከባድ
እንግዲህ ሀገር ራሷ ተመስገንኩ እንዴ ሀገር አሁን ያለችበት ሁኔታ እንደዚህ አበባና አምራ ብዙዎች ኢንተርናሽናል ቪዚተሮች እንኳን እየመጡ ኢትዮጵያ እንደዚህ ነች እንዴ ብሎ ሲገረሙ ድረስ ኢትዮጵያ ነች ወይስ ዱባይ ኢትዮጵያ ነች ወይስ ኒውዮርክ የተባለ ሰዎች ተደንቆና ተደመመው ኦኬ እያመሰገኑ ኢትዮጵያዊነትን ራሱ ማለት ማዘር ኦፍ አፍሪካ የምትባል ኢትዮጵያ በቃ እውነትም የአፍሪካ እናት እንደሆነች የታወቀውና የታየው በዚህ መንግስት ነው ይታወቃል በዚህ መንግስት ነው ለምን ሲባል ጴንጤ ነው ጴንጤ መንግስት ደግሞ የተፈወሰ አእምሮ ነው ያለው ማለት ምንድነው የተለወጠ ማይንድ ስላለው ኦኬ የተለወጠ ማይንድ ስላለው ሌብነት የሚባል ነገር በሱ ዘንድ ስለሌለ እያንዳንዱን ነገር ለኢትዮጵያ ለሀገሩ በማዋል ሀገር የለወጠ ያው በዚህ አደገኛ በሆነ ጦርነት ውስጥ ማለት ይታወቃል ሀገር ያለማ ሀገር ያቀና እንደምታውቁት እኮ ጠቅላይ ሚኒስትራችን መጽሐፋቸውን ሽጠው ነው ሀገር ያቀኑት መጽሐፋቸውን ሽጠው ለራሳቸው ተጠቀሙ በመጽሐፋቸው ግን ምንድነው ትምህርት ቤቶች ናቸው የገነቡት በመጽሐፋቸው ነው ሀገር የለወጡት ይታወቃል ሌላው ሲበዘብዝና ሲበላ ሰርቆ ወደ ከሀገር ውጪ ሲያሸሽ እሳቸው ግን የራሳቸውን እንኳን በራሳቸው ጥረት ያገኙትን ገንዘብ እንኳን አምጥተው መልሶ ለሀገር ነው ያዋሉት የተፈወሰ ማይንድ ነው ያላቸው አብሯቸው የሚሰሩት በጠቅላላ የወንጌላውያን አማኞች የሆኑት ባለስልጣናት በጠቅላላ የተፈወሰ ማይንድ ስላላቸው ሌብነት የሚባል ነገር በእነሱ ስራ የለ እነሱ መልሶ ነው ለሀገር ያዋሉት ሀገር ሲበዘብዙ ሳይሆን ሀገር ሲለውጡ ሀገር ሲያቀኑ ለሀገር ዋጋ ሲከፍሉ ነው እኛ ያየነው ይሄም ደግሞ በአደባባይ ወጥቶ ታይቷል በነገራችን ላይ እርግዝና የሚታወቀው በአንድ ወር አይደለም እርግዝና የሚታወቀው በሁለት ወር አይደለም እርግዝና ከ4 ወር ከ5 ወር በኋላ የገፋ ሲሄድ አሁን እንዳትደብቁት 9 ወር ነው በቃ አለቀ እንደው ተወልዷል ብላችሁ እንዳትሉ አሁንም እርግዝናው እንደታየ ነው ይታወቃል አይደለም አንድ ተራ ሰው መጥቶ ይሄን ተከፋይ ተሳዳቢ ይቅርና የአሜሪካ ፕሬዚዳንት እንኳን የመሰከሩለት ድንቅ መሪ እኮ ነው ያለን እኛ ስለዚህ መሪያችንን ለማጠልሸት አሁን ከፊት ለፊት ያለው ምርጫ ሰዎች እንዳይመርጡ ይሄን ወቅ ስለዚህ የብልጽግናን መንግስት አሁን ያለውን ፕራይም ሚኒስተር አብሮት የሚሰሩትን ድንቅና በጣም ገራሚ የሆኑ ወንድም እህቶች አብሮት የሚያገለግሉ አብሮት የሚሰሩ ሀገር ለማቅናት የሚለፉ ኦኬ እነሱን የማጠልሸት ስራ የጀመረው ተከፍሎት ነው ለምን ምርጫ ክፍል ለፊት ስላለ ሰው እያንዳንዱ ኦን ፐርፐስ ኢንቴንሽናል ያደረከው ተከፍለ ያደረከው ነገር በጠቅላላ you will pay the price አሁን በጴንጤ ውስጥ ጴንጤ ብለህ በጴንጤ ውስጥ መደበቅ አችልም በጴንጤ ውስጥ ተደብቀ የጴንጤ መንግስት ነው እያልክ ማራከስም የጴንጤ መንግስት ነው እያልክም ይሄ የማጠልሸት ስራ መስራት አችልም በጭራሽ ነው ማትችለው እሱ ብቻ አይደለም በጣም ብዙ ነገር እንመጣለን እንደ ድሮ የአረብ ሀገር እህቶቻችን በጣም ለፍቶ ጥረው ምናምን የሚኖሩትን ኦኬ የቤተሰቦቻቸውን ታሪክና ቤት ለውጡትን ጀግና እህቶችን በሰደብካቸው ልክ አይደለም የምትተዋው አሁን ማንንም ሰው ነው ማይፈታ ቢኮዝ የመጣው በሀገር ነው የመጣው በእኛ ቤተ እምነት ነው ምን ማለት ነው እኛ ውስጥ ገብተን የተናገርከው ጉዳይ ስለዚህ ዮናስ ሙሉነ መቼ ማንፈታው ጉዳይ ነው እንቀጥላለን ሌሎች ቪዲዮዎች አሉ ከዘር ጋር ከጄኖሳይድ ጋር በተገናኘ ምናምን ነገር ምናሳቸው በጣም ብዙ ነገሮች አሉ አንተ ቀደም እንደቀረበው ቻሌንጅ በእንግሊዝኛ ስትሪም አርግ እኔ ኢትዮጵያ ገባ ያ እሺ መርሲ ወደ አንቺ ጋር መጣው መሲ ኦፊሻል መርሲ ያለሽ ቢዚ ኮንሽ ነውና አለው ምን አልከኝ ቤቴ ችግር የለም እሺ ቪዲዮ ላይ ሪአክት ማለት ትችላለሽ ኖ አሁን አልችልም ወንድምነት ቆይ ትንሽ እኔ የሆነ ስራ ይዣለሁ እሺ ችግር የለም እሺ የት ያለሽ የት ይቀጥይ ይቀጥላሉ ሌላ ሰው እስከዛ ይቀጥልና እሺ መርቲ እሺ እንለፍና እንትን ግሎሪ አለህ ወይ በቃኝ እሺ ትንሽ ላውራ አንድ ይቀር ሰላም ብያለሁ በመጀመሪያ ሁላችሁም ላይ መታችን ያላችሁ አሁን የሰማነው ያየነው ቪዲዮ
መቼስ አንድ ሰው ጤነኛ አእምሮ ያለው ሰው በዚህ ልክ በሳምንት 2 ቀን አይቀየርም። የመጀመሪያው ሐሳቤ ምክንያቱም ይሄ ሰውዬ የሆነ ነገር አቃጥሏል፣ የሆነ ፊውዝ አቃጥሏል እንጂ ሰው በጤናው በሳምንት 2 ቀን እንዴት ሐሳቡን ይቀይራል? እሺ ወደ አሁኑ ሐሳብ ስመጣ ግን የተነሳው ሐሳብ መንግስትን፣ ህዝብን፣ ቤተ እምነትን አንድ ላይ ጨፍልቆ የመርገጥ ሐሳብ ነው የተያዘው። ኦኬ ጴንጤ መሪ ስለሆነ ነው የሰረቀው። ከዚህ በፊት የነበሩ መሪዎች አልሰረቁም ነበር ነው? የነሱ ሲሆን የጽድቅ ስራ ነው። ሲቀጥል ፖለቲካ ካሰባችሁ ከዚህ በፊት የተሰራ ስራ ነበር እንዴ አሁን እየታየ ያለው? ምክንያቱም አሁን ያለውን ለውጥ አይደለም አንድ እንደሱ ያለ አንድ ተራ ጎረምሳ ተነስቶ የሚተቸው ይቅርና አንድ ተራ እንደሱ ያለ ጎረምሳ ተነስቶ የሚተቸው ሐሳብ አይደለም። ምክንያቱም በዓለም አቀፍ ደረጃ ኢቭን በውበት ደረጃ ከተማው የተሰጣትን ነገር እናያለን። ተጨባጭ የሆነ የሚታይ ነገር አለው። ስለዚህ ይሄ ሰውዬ አንደኛ ተነስቶ በዚህ ልክ ፕሮቴስታንትን ለመርገጥ እና በዚህ ልክ ተነስቶ ለማዋረድ ያሰበበት ሐሳብ ምንድነው ብለን እናስብ። ከጀርባው እነማን ናቸው ያሉት? ምክንያቱም አንድ ሰው ብቻውን እንደ ሐሳብ ሊጠነስስ አይችልም። ስለዚህ ከኋላው እነማን ናቸው እየገፉ የሚያናግሩት እነማን ናቸው ብለን እናስብ። ፕሮቴስታንትን በዚህ ልክ ጥላቻ እንዲያድርባቸው ያሰቡ የበታችነት የተሰማቸው የሆኑ አካላት አሉ። ምክንያቱም እየተበለጠን ነው ብለው የሚያስቡ የሆኑ ግለሰቦች አሉ። ስለዚህ ምንድነው ማድረግ የሚችሉት? የሆነ ብር እየከፈሉ ማሰደብ፣ ስም ማጥፋት፣ በዚህ ልክ ማስኬድ። አንድ ቪዲዮ አለኝ ቤካዬ በኋላ ልክልሃለሁ። ኢቭን ቅዳሜ ከ2 ቀን ከ3 ቀን በፊት ለአንድ ሰው የተነገረ አንድ ነገር አለ ልክልሃለሁ። ከአሜሪካ ሆኖ ሰው እየመለመሉ እነንተናን ወደኛ ቤተ እምነት እየላኩ የሚያሰሩ ሰዎች አሉ። አቶ ማሙሽ ደምረው የሚባለው ሰውዬ ደላላው ነው፣ የታች ቤት ደላላ ነው። ስለዚህ ልክ ወደኛ ቤተ እምነት የሚመጡ ሰዎችን እኔ ምን ሐሳብ ምን አጀንዳ አስይዘው እንደሚልኳቸው አይዶን ነው። ግን ቆም ብለን እያንዳንዱ የተናገሯት ነገር እያንዳንዱ ቃል በቃል ከፈታናት ግን ትልቅ የሆነ አጀንዳ እንዳለው ነው የሚያስታውቅ ነው። ባለፈውም ከ2 ቀን በፊት ከ3 ቀን በፊት የሆነ ቤት ላይ አንድ ባንድ ቃል በቃል እየፈታን ሳሰብማ ነበር ንግግሩ። ስለዚህ እነኚህ ሰዎች ሆን ብለው ፕሮቴስታንቱን ለማስጠላት የተነሱበት ምክንያት የበታችነት የተሰማቸው እየተበለጥን ነው፣ ቁጥራችን እያነሰ ነው የሚል የበታችነት ያላቸው ሰዎች አሉ ማለት ነው። ስለዚህ አቶ ዮናስ ሙሉነህ የተሰጠን ቻሌንጅ ተቀበለ እባክህ። ሜርሲ ያቀረበችልን ቻሌንጅ እንደው በሞቴ እንደው ፕሮቴስታንቱ ላንተ አጋጭቶ የተከተ አያቀጥም። እኔ እውነተኛ አይደለም። እኔ አንድ ወር ደሞዜን ልክልሃለሁ፣ አንተ ብቻ ግባ ኢትዮጵያ። ይሄው ቃሌ ነው። በእውነት አንተ ግባ ሀገር ቤት ሞክረው። ምክንያቱም ታውቀዋለህ እንደማትገባ በተናገርካት በዚያው ልክ እንደምትቀጣበት ታውቃለህ። ኦኬ ስለዚህ ማለት የምችለው ይሄንን ነው። ቤካዬ አጋጣሚ ስራ ላይ ነኝ። ቀጥሉ። እሺ መሲ ሰላም ለእናንተ ይሁን። ፋሲካይ እሺ፣ ከስራ አዳዲስ ሰዎች ገብተው ሀሳቡ አዲስ የሆነባቸው አሉ። ሜቢ ኤክስፕሌን አድርግላቸው። ላክልን። እሺ ግሎሪ ቪዲዮ እናሰማለን። ላክልን። እሺ ፋሲካይ እድል ሰጥሃለሁ። ቀጥሎ ብዙ ሰዎች እየጠየቁ ስለሆነ ከስር ሀሳቡን ልድገምላቸው፣ ከዛ ላንተ ሰጥሃለሁ። ደግሞ ጠፍተሃል፣ እንኳን ደህና መጣ። በጣም እንወድህ ወንድማችን ወንጌላዊ ፋሲካ፣ እንኳን ደህና መጣ። ብዙዎቻችሁ አዲስ ሆኖባችኋል። እንደገና ሀሳቡን ልንገራችሁ። ከዛ በፊት ግን ርዕሱን ማየት እንድትችሉ ቤካን በትልቁ ላኩ።
ምን ምግብ አልበላሁም። ርቦኝ ምግብ እየበላሁ ነበር። አሁንም አልበላሁም። እሺ ክፍያው እስኪ ቤካዬ ትንሽ ክፍያው የምትክ ነው የሚል አርዕስት ነው አድርገን የመጣ ነው። ክፍያው ቤካዬ የሆነ ቀስቀስ አድርገው ስልክህን የሆነ ነገር ወንበርህ የአንደኛውን ፎቶ ሸፍኖታል። ኤግዛክትሊ ቴንክ ዩ። ክፍያው የምትክ ነው የሚል ርዕስ ነው ይዘን የመጣ ነው። ክፍያው የምትክ ነው የሚለው ምንድን ነው? በያያ ዘልደታ ቦታ ነው አሁን ለኦርቶዶክስ ተዋህዶ ቤተክርስቲያን ዮናስ ሙሉነህ ወይም ዮኒ ማኛ እያገለገለ ያለው ማለት ነው። ያ ደግሞ ምንድን ነው? በትክክለኛ መረጃ ከምናገኝበት ምንጮች ነው ያገኘ ነው። የጃንደረባው ቡድን ከፍሎታል። የከፈለው ለሁለት ፐርፐዝ ነው። አንደኛው ምንድን ነው የከፈለው? ገድላትና ድርሳናት ቶታሊ ፕላትፎርሙ ላይ እንዳይነሱ። ሁለተኛ ደግሞ ቪዲዮ እንደሰማችሁት አሁን ከረንትሊ ያለው የኢትዮጵያ መንግስት የብልጽግና መንግስት የጴንጤ መንግስት ነው። ሌቦች ናቸው፣ አጭበርባሪዎች ናቸው፣ ለሰው ግድ የላቸውም እያለ ከረንትሊ ያለውንም መንግስት ሲናገር ሰምታችሁታል። ይሄ ደግሞ የሆነበት ምክንያት ከ3 ወር በኋላ ምድራችን ላይ ምርጫ አለ። ስለዚህ ምርጫውን በተመለከተ የሰውን ሜንታሊቲ ብሬን ዋሽ ለማድረግ ኦኬ እየተሰራ ያለውን ስራ ሳይሆን ኦኬ ለካ የጴንጤ መንግስት ነው ያለው፣ ምርጫውን ሃይማኖታዊ ማድረግ። ላስት ታይም እንዳያችሁት ቲክቶክ ክሬቲቭ አዋርድስ ሃይማኖታዊ ሆኗል። አሁንም የምድራችንን የመንግስት ምርጫ ሃይማኖታዊ ለማድረግ ነው እየተሰራ ያለው ማለት ነው። ይህን እዚህ ላይ በጣም ልትነቁበት ይገባል። ጠረጴዛ ላይ የተቀመጡለት 2 አጀንዳዎች ለመከፈሉ እነዚህ ናቸው። ፕላትፎርሙ ላይ የወንጌላዊ ኤርሚያስ አበበን አንደበት ዝም ማስባል አለብህ። ገድላትና ድርሳናት በጭራሽ መነሳት የለባቸውም የሚል 2 ስምምነቶችን ነው ያደረገው። እነዚህ ስምምነቶች ደግሞ የተደረጉት በደምረው በኩል ነው። መሀል ላይ ያለው ኤጀንት ደምረው ነው። ማን የከፈለው? የጃንደረባው ቡድን። ጃንደረባው ማን ነው? ከአእላፋት ዝማሬ ጀርባ ያለው ከፕሮቴስታንት ወደ ኦርቶዶክስ ሄዱ ከሚባሉ ሰዎች ጀርባ ያለው ከነዘማሪ ሐዋዝ፣ ከነዘማሪ ሰለሞን፣ ከነደምረው፣ ከነተመስገን የጌታ ልጅ ጀርባ ያለው በኦርቶዶክሳውያን ሀብታሞች የተቋቋመው የጃንደረባው ቡድን ማለት ነው። የጃንደረባው ቡድን እሱ ቡድን ከፍሎታል። ያያ ዘልደታ አሁን ካናዳ መጥቷል። ካናዳ የመጣው በቤተ ክርስቲያን ቪዛ ነው። አግብቶ ወይ በግሉ ከፍሎ ወይ ሌላ ስፖንሰርሺፕ አግኝቶ አይደለም የመጣው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በካናዳ ቅርንጫፍ በኩል ቤተክርስቲያኒቷ ናት የቪዛ ስፖንሰር ያደረገችው። ስለዚህ ካናዳ ላይ ቁጭ ብሎ አሁን ጴንጤ መንፈስ ቅዱስ የለውም፣ ጴንጤ ቀላዋጭ ነው ማለት አይችልም። ምክንያቱም ለስታተሱ ያሰጋዋል። ስለዚህ አሁን አፍ የሚሆንላትን ፈለገች ኦርቶዶክስ። ለምን? ያያ ከሌለ ጭር ያለች ዶሮ ነው የምትሆነው። አቃቢያኖቹ የሉም፣ የኦርቶዶክስ አቃቢያን የሉም። የታሉ? የሉም። እንዳይረሱ በወር አንዴ እየመጡ አንዱ ይከፍታል፣ አንዱ ቤት ይሰበሰባሉ፣ አንዱ ይከፍታል፣ አንዱ ቤት ይሰበሰባሉ። የሉም። ስለዚህ ፕላትፎርሙ ላይ ማን አውትሻይን ላይ ያደርግ ነው? ወንጌል አማኝ። የተቀመረው ይሄ ቀመር ነው። ዲል ያደረገው በሁለቱ አጀንዳ ነው። ድርሳንና ገድላት እንዳይነሱ፣ ሁለተኛ ደግሞ አይምሮ ላይ ሰው ላይ ካለው የሶሻል ሚዲያ ተሰሚነት አንጻር ለሚቀጥለው ምርጫ መንግስት እንዳይመረጥ ነው ያደረገው። ነገር ግን ቅድም እንደነገርኳችሁ አይሾ ስፒድ መጥቶ ሲሄድ ያለበትን ሪቪው የተሰጠባቸውን ቪዲዮዎች በጠቅላላ ሪፖስት ሲያደርግ ነበር። ያ ማለት ይሄ መንግስት ምድራችን ላይ የሰራውን ስራ ተስማምቶበት ማለት ነው። ኦኬ
ስለዚህ የተደረገ ያለው ነገር ይሄ ነው። ወንጌል እንዳይሰበክ ድርሳንና ገድሉ ደግሞ ከወንጌል አንፃር ገና ይገለጣሉ። ገና ቤካዬ አንድ ቪዲዮ መክፈት የምትችል ከሆነ እሱን ክፈትልኝና ለፋሲካ ልስጠው። አንድ ቪዲዮ መክፈት የምትችል ከሆነ ቤካዬ አለ ዘሀበሻ ላይ ቲክቶክ አካውንት ዘሀበሻ ላይ ግባና አንድ ቪዲዮ እናሳይ። አይ የሱን ቤት ሪፖርት አድርጎ ማዘጋት አያስፈልግም። ከፈለገ አንደበቱን ይዘጋው አይደል? ራሱ ማን የተነካው? እኛ የክርስቶስ አካል ቤተክርስቲያን የተነካችው ራሷ ማን ነው? ጠባቂዋ ማን ነው? ራሱ ክርስቶስ ራሱ መልስ ይሰጥበታል። ራሱ ይገለጣል በመልስ። እናንተም ዝም ትላላችሁ፣ እግዚአብሔርም ይዋጋል ይላል እግዚአብሔር ቃል። ዘሀበሻ ላይ ምክንያቱም 2 ቻሌንጅ ሰጥተነዋል፣ አልተቀበለም። አንደኛው ቻሌንጅ በእንግሊዘኛ ስትሪም አድርግ ብየው ነበር። የተናገረውን ሙሉ የወንጌል አማኞቹ የስ እውነት ነው ፓስተርዬ፣ ሙሉ የወንጌል አማኞች አሜሪካ ምድር ላይ ግብረ ሰዶማውያን ናቸው ያለበትን በእንግሊዘኛ ስትሪም አድርግ ብየው አላደርግም ብሏል። ቃል በቃል ልታደርጉ ያሰባችሁት ገብቶኛል፣ አላደርግም ብሏል። አሁን ደግሞ ዛሬ 2ኛ ቻሌንጅ እየሰጠሁት ነው። ኢትዮጵያ ግባ እያልኩት ነው። ለምን እንደሚያስቆሙት ከዚህ ቪዲዮ ተረዱ። ገድላትና ድርሳናት ለምን እንዲቆሙ እንደተፈለገ ከዚህ ቪዲዮ ስሙልኝ። ቤካዬ ክፈተው። በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮውን ተመልከቱ። እጅግ በጣም ነው የቀነሰው እና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት በኋላ ላይ የወሰዳቸው እርምጃዎች አሉ። ይህ በዘንድሮ በዓል ላይ የታየው የምዕመናን ቁጥር መቀነስ እና በጃልሜዳ የተወሰኑ ክንውኖች ላይ የጸጥታ አካላት የወሰዱት እርምጃ ትኩረት ስቧል። በዓሉ በድምቀት በሚከበርባቸው ታሪካዊ አጥቢያዎች በተለይም በፒያሳ ጊዮርጊስ እና በመርካቶ ራጉኤል ቤተክርስቲያን አካባቢ ለከተራውም ሆነ ለጥምቀት በዓሉ የወጣው ምዕመናን ቁጥር ካለፈው ዓመት ጋር ሲነጻጸር በግማሽ ያህል መቀነስ ተስተውሏል። ከዚህ ቀደም በዓሉን በድምቀት በማጀብ ይታወቁ የነበሩ ወጣቶች ቁጥርም በዘንድሮ በዓል ላይ እጅግ ተቀዛቅዞ መታየቱን ዘጋቢዎቻችን ጠቁመዋል። ለምዕመናኑ ቁጥር መቀነስ የተለያዩ ምክንያቶች ሊኖሩ ቢችሉም የዘንድሮ ድባብ ከወትሮ የተለየ እንደነበር የዓይን እማኞች ገልጸዋል። የጥምቀት በዓል ማክበሪያ በሆነው ጃልሜዳ የዘንድሮ አከባበር ከዚህ ቀደም ከነበሩት ልማዶች የተለዩ ክስተቶች ታይተውበታል። በጥምቀት በዓል ላይ በወጣቶች ዘንድ የተለመደውና የጃልሜዳ ድባብ ማድመቂያ የነበረው የሃርሞኒካ ጨዋታና ጭፈራ በዘንድሮ በዓል ላይ ፈጽሞ ጠፍቷል በሚባል ደረጃ አለመታየቱም የብዙዎችን ትኩረት ስቧል። በሌላ በኩል በጃልሜዳና አካባቢው ለበዓል ከወጣው ሰው መካከል በቁማር መልክ የሚጫወቱ አጫዋቾች